መጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዱማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 2 ኤድመንድ ከወደቡ ብዙም ሳይርቅ ወደሚገኘው ወደ አባቱ ቤት እንደደረሰ ጨለማ የዋጣቸውን ደረጃዎች ረግጦ ከወጣ በኋላ በከፊል ገርበብ ብሎ ከተዘጋ በር ላይ ሲደርስ ቆም ብሎ ሲመለከት የትንሿ ክፍል ውስጣዊ ገጽታ ታየው። የአባቱ የመኝታ ክፍል ነበረች። አባቴ አባ ተንደርድሮ ከመግባቱ ሊስማቸው በርከክ አለ። ሽማግሌው ግን ከመዛላቸው የተነሳ ጉልበታቸው ላይ የተደፋውን ልጃቸውን እንኳ ቀና ማድረግ አልቻሉም። ምን ነው አባ አለ ኤድመንድ ተቻኩሎ። ታማል ብል? የለም ኤድመንድ ልጄ፣ አዛኜ አንድ ልጄ፣ ደህና ነኝ። ትመጣለህ ብዬ ባላሰብኩት ሰዓት ድንገት ሳይ ደስታ አስደነገጠኝ። ደስታ ቀላል ነው፣ መከራ ነው ከባድ ይባላል ነበር። ልክ እንደደረስኩ ዓይንህን ላይ የገጠመኝን ጥሩ ዕድል ልነግርህ ወደ አንተ ሮጥኩ። በል ይልቅስ በደህና መጥቻለሁና አብረን ደስ ይበለን። በርታ በል አባ። ግሩም ነው ልጄ አሉ ሽማግሌው በረጅሙ ተንፈሰው። ግን እንዴት ነው አብረን ደስ የሚለን? ካሁን በኋላ ትቼ አልሄድም ማለት ይሆን? እስኪ ለማንኛውም ስለ ገጠመ ጥሩ ዕድል አጫውተኝ። በሌላ ሰው ሞት ምክንያት በገጠመኝ ጥሩ ዕድል በደስታ በመፈንጠዜ ይቅር ይበለኝ። ብቻ የሆነ ሆኗል። እኔም ነፍስ ይማር ከማለት በስተቀር በተቆረጠ ዕድሜ የምቀጥልበት ኃይል አልነበረኝም። ይኸውልህ ካፒቴን ሌክለር ከዚህ ዓለም በሞት በመለየቱ ለተለቀቀው ቦታ እኔ ታጭቻለሁ። ምን ይመስልሃል አባ? ገና 20 ዓመት እንኳን በቅጡ ሳይሞላ በካፒቴንነት ደረጃ ላይ መድረስ፣ የግዙፏ ፋራውን ዋና አዛዥ መሆን፣ ወፍራሙ ደሞዝ እንደኔ ያለ ምስኪን መርከበኛ በውኑ ማግኘት ቀርቶ በሕልሙ ቢያየው እንኳን መታደል ነው። በጣም ትልቅ ዕድል ነው ልጄ። አባ በአጭር ጊዜ አንድ ቆንጆ የአትክልት ጓሮ ያለው መለስተኛ ቤት ልገዛልህ አስቤያለሁ። ግን ከመምጣቴ በወሬ ያሰለቸው መሰለኝ። አንድ ብርጭቆ ወይን ያስፈልግሃል አለ ኤድመንድ። የት ነበር ወይን የምታስቀምጠው? ምንም አስፈልገኝ አሉ ሽማግሌው ልጃቸውን ለመከልከል እየሞከሩ። የለም ያስፈልጋል፣ የት እንዳለ ንገረኝ። ደንበጃኖቹን እየከፈተ መፈለግ ጀመረ። አትድከም ልጄ፣ ጭላጭም አታገኝም በማለት ኤድመንድ ቃሉን ደገሞ ፊቱ ቀልቶ
አንድ ጊዜ የአባቱን ጎድጓዳ ጉንጮች፣ አንድ ጊዜ ደግሞ ባዶቹን ደንበጃኖች እያፈራረቀ በመመልከት ገንዘብ ቸግሮ ኖሯል አባ። አሁን አንተ እዚህ ከጎኔ አለ፣ አንድም ነገር አያስፈልገኝ። ግን ከዚህ ሲሄዱ 200 ፍራንክ እንደሰጠው አስታውሳለሁ አለ ኤድመንድ ፈርጠም ብሎ። እውነት ነው ኤድመንድ፣ ግን ጓደኛ ካድሮስ ትንሽ ገንዘብ አበድሮህ እንደነበር ዘነጋህ መሰለኝ። ብድሩን አስታውሶኝ እኔ ካልከፈልኩት ለሞራል ሄዶ እንደሚናገር አስጠነቀቀኝ። ነገሩ አለቃ ጆሮ መድረሱ ይጎዳሃል ብዬ ከፈልኩት። ከካድሮስ የተበደርኩት እኮ 140 ፍራንክ ነበር አባ። ከተውኩል 200 ፍራንክ ውስጥ ነው የከፈልከው ማለት ነው። ሽማግሌው በአዎንታ ራሳቸውን ከፍ ዝቅ አደረጉ። ታዲያ ድፍን 3 ወር በ60 ፍራንክ ከረምክ? እግዚኦ! ምንም አይደለም። ትልቁ ነገር አሁን አንተ አጠገቤ መኖርህ ነው። አዎ አባ፣ እሱስ አጠገብህ ነኝ። ከፊት ለፊቴ ደግሞ ትልቅ ዕድል ተዘርግቷል። በእጄ ላይም ትንሽ ገንዘብ አለ። እንካ አባዬ፣ አሁኑ የሚበላ የሚጠጣ ነገር እንዲመጣል ላክ። ኪሱ የያዘውን ሁሉ አራግፎ ጠረጴዛው ላይ ሲያስቀምጥ 5 ያህል ፍራንክና የወርቅ ሳንቲሞች ሆጨጭ አሉ። የሽማግሌው ፊት ፈገግ አለ። ማን ነው ይሄ ሁሉ ሲሉ ጠየቁ ማመናቀቷቸው። የኔ፣ ያንተ፣ የኛ። ቶሎ በሊልቅስ የሚበላ ነገር ይገዛ። ደግሞ አትጨነቅ፣ ነገ የበለጠ ይኖረናል። በዚያ ላይ ትንሽ የኮንትሮባንድ ቡናና ለአንተ የሚሆኑ አንዳንድ ነገሮች አምጥቼልሃለሁ። ነገ ከመርከቡ አውርጄ እሰጥሃለሁ። ከውጪ የሰው እርምጃ በመስማቱ ንግግሩን አቋረጠ። ምናልባት ካድሮስ እንኳን ገባ ሊልህ መምጣቱ ይሆናል አሉ ሽማግሌው። ብዙም ሳይቆይ ካድሮስ ገባ። ካድሮስ ዕድሜው ከ25 አይበልጥም። ጸጉሩ ጥቁር ከመሆኑም በላይ ፊቱን ፂም ወርሶታል። ልብስ ሰፊው ካድሮስ ኮሊታ ሊያደርጋት የጀመራትን ቁራጭ ጨርቅ እንደያዘ ነው። እንኳን በጨርቅ ተመለስክ መሴ ኤድመንድ አለ ካድሮስ ነጭ ጥርሱን ከሚፈልገው በላይ ገልጦ። ወዳጃችን ዳንግለር መምጣት እንደነገረኝ እየሮጥኩ መጣሁ። ሞራል ትልቅ ቦታ ሊሰጥ ማሰቡንም ጨምሮ አጫወተኝ። ግን የራት ግብዣውን መቃወም አልነበረብም። አንድ ሰው ለካፒቴንነት በሚታጭበት ወቅት በመጠኑም ቢሆን ከባለ መርከቡ ፊት መራቅ የለበትም። ልታይ ሳልል ካፒቴን መሆን እንደምችል ተስፋ አደርጋለሁ ነበር የኤድመንድ መልስ። በጣም ጥሩ ነው። ሁሉም ጓደኞች እድሉ በእጅ ቢገባ ደስ ይላቸዋል። በተለይ አንድ ሰው ምን እንደሚሰማው ይታየኛል። መርሲደስን ማለት ነው አሉ ሽማግሌው ጣልቃ ገብተው። አዎ አባዬ አለ ኤድመንድ ነጠቅ
አድርጎ። በል አሁን አንተን ካየው፣ ደህንነትን ካረጋገጥኩ፣ የሚያስፈልግህን ነገር እንዲሟላልህ ማድረጌን ከተረዳው አንድ አፍታ ሜርሲደስ ልጠይቃት። አባት ፈቃደኝነታቸውን ገልጸውለት ጎንበስ ብሎ እጅ ከነሳ በኋላ ካድሮስም ተሰናብቶ ወጣ። ካድሮስ ካፍታ ቆይታ በኋላ ከኤድመንድ አባት ክፍል ወጥቶ ጥቂት እንደተጓዘ ከውጪ ሲጠባበቀው የነበረውን ዳንግላርን አገኘው። እሺ አለ ዳንግላር። ስለ ካፒቴንነቱ ያለውን ተስፋ አጫወተ። እንዳለቀለት ልቡን ሞልቶ ያናፋ የለም እንዴ? እንዲያውም ይኸው ሹመት ሳይሆን አይቀርም የጀነነው። ሁኔታው ሁሉ የትልቅ ሰው ሆኗል። ካድሮስ ንግግሩን በደረቅ ሳቅ አጀበው። አሁንም የሜርሲደስ ፍቅር አለው? ከግር ጥፍሩ እስከ ራስ ጸጉሩ ነዋ። አባቱን እንኳን በቅጡ ሳያናግራቸው ወደ እሷ አልሄደ መሰል። ግን ባልሳሳት ደንቃራ ሳይገጥመው አይቀርም። የምን ደንቃራ? ውስጣቸውን አላውቅም። ሁልጊዜ ሜርሲደስ ወደ ከተማ ስትወጣ አንድ ካታላን ሰው አብሮ ሲጓዝ አያለሁ። እንዲያውም ከጥቂት ጊዜ በፊት ወደ እሷ ቤት ሲገባ ይቻለሁ። እንግዲያውስ እስኪ ለማንኛውም በዚያው አቅጣጫ እንከተለውና አንድ ቦታ አረፍ ብለን ጠርሙስ ወይን ጠጅ ይዘን መጨረሻውን እንስማ። ከማናፍ ልንሰማ እንችላለን አለ ካድሮስ። ከመንገዱ ዳር እንሆንና የሆነውን ሁሉ ቀድሞ ከሚመጣው ሰው ገጽታ እናነባለን። ወይ ከካታላኑ አለዚያም ከኤድመንድ ከራሱ። በላ እንሂድ አለ ካድሮስ። ልብ አርግ ግን ለወይን ጠጁ ከፋይ አንተ ነህ አይደለም? እንዴታ! ሁለቱ ጓደኞች በፍጥነት ይራመዱ ጀመረ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።